ወደ ብርሃን እንዲወጡ ቁርአንን ፍንትው አድርጎ የተደበቀውን አውጥቶ እያሳያቸው ያሉ ከጨለማ ወደ ብርሃን እንዲወጡ እየረዳቸው ያለው እሱ ነው፣ ማንም አይደለም። ስለዚህ ከኛ ይልቅ እንደውም እፎይ ለሙስሊሞች ወገኖቻችን ነው የመጣው እና ብርሃን ሆኖ ትክክለኛውን መንገድ እንዲከተሉ እያደረገ ያለው ብዙ መስዋዕት እየከፈለ ነው፣ ሰዓቱም በህይወቱም በብዙ ነገርና በቃ ማታ ሁሌ ሱስ ነው የሆነብኝ። ቁጭ ብዬ እማራለሁ፣ ያላወቅኩትም ሌሎችም ሼር አረግላቸዋለሁ ማቃቸውና በጣም ጀግና ወንድማችን እየተሰደብክ ምንም እያሉ ያን ተቋቁመ ምንም ሳይሰማ እስከዚህ ሰዓት እያገለገልክ ነውና እግዚአብሔር ብድሩን ይክፈል። በርታ፣ ጠንክር። ወንድሞችም አሉ ከጎን እሱም እንደዚሁ እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልን። እፎይ በጣም እናመሰግናለን። ቴንኪዩ። ተባረክ። እግዚአብሔር ይባርክ። አመሰግናለሁ። እናመሰግናለን። አቴንሽን ፌቨን ቀጥይ። ፌቨን አለሽ? ፌቨን ኦኬ የለችም። ኦኬ እሺ። አሁን እንኳን ደህና መጣሽ እህታችን፣ ተወዳጅታችን። ቀጥይ ጽዬ። ሁላችሁም እንዴት ናችሁ? ሰላማችሁ በክርስቶስ ይብዛ። እንዴት ነህ እፎይ? እንኳን ተወለድክ። መልካም ልደት። ሺህ ዓመት ኑርልን። በእውነት እንወዳሃለን፣ እናከብረሃለን። አንተ ተወዳጅ ወንድማችን። የሆነ ብዙ ማውራት አልችልም በነገራችን ላይ ግን እንኳን ተወለድክ። ሺህ ዓመት ኑርልን። ጤና ይስጥቅ። የምታገለግልበትን ዘመን ይጨምርልክ። ሌላ ምንድን ነው የሚባለው? በቃኝ። በቃኝ። እያወራች መወሬ አልችልም። ስሜን መጥራት ብቻ የሚችሉት ሰዎች በቃ ሲደክማቸው ተጽዕኖ አድርጎባቸዋል ስሜ። እሺ ናኑሻ ቀጥይና ጌታን አሁን ገዝቱ ራሱ ጨልሞብኛል፣ እየታየኝ አይደለም። ከፂ ስርና ከናኑ ስር ያሉት ማንም እየታየኝ አይደለም። ናኑሻ ቀጥይና እንትን በይ። አይ ቲንክ ንጽጽር የሚሰሩ ልጆች መሰሉኝ። እንኳን ተወለድ ካንተ ሰውዬ፣ በእውነት ደስ ብሎናል። የኤዱ ቀብራራ ንጉሳችን፣ በእውነት እንኳን ተወለድክ። አንተ ምርጥ ሰው። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልህ። ጨርሻለሁ። የምን ቀብራራ ነው ያለችው? የኤዱ ቀብራራ፣ የኔ ቀብራራ ነው ያለችው። ኤዱ ምን አልገባኝም። ወገን ከማን ልታቀሳሰረኝ ነው? አላማው እንግዲህ ምንድን ነው? ጀርባዋ ነገር ፍለጋ ጠይቋት። ነገር ፍለጋ ነው የመጣችልህ። እንኳን ተወለድክ ለመሰለህ ነገር ፍለጋ አድሚቱ ማይ ይተርጎም። ማነች ሄዱ? ብድር በምድር አይጋችው ብድር በምድር ድረናት የለባለፈው አሁን ነው ትዝ ያለው። አይ ግን ከዛ ከበስተጀርባው በደንብ መጣራት አለበት። ጀስት ላይክ ፔይባክ ምናምን ብቻ አይመስለኝም። ፖስ ለማንኛውም እውነትንም አትመናት። ቀጥይ። ቆስጤና ቢል ላይ ቅደሙና ቀጥላለሁ። አይትትና ቀጥሉ። ተፈቅዶላችኋል። አረ ቀጥይኛ እኮ እንትን ቀደምንሽ። ቆይ አረ መገባበዝ። አረ ቀጥሉ እንዴ፣ ሰዓት የለንም። ቤላ ቀጥይ። አረ ምን ቤላ ነው? እውነት ሳትቀጥይ? ኦኬ እሺ። አይትትናችሁ በጣም ደስ ይላል። እውነት ታስቀናላችሁ። እግዚአብሔር ይጨምርላችሁ። አሁን ግን ቀጥሉ፣ ሰዓት የለንም። በዛ ላይ እኔ ገዝቱ ላይ ማን እንዳለ አይታየኝም። የሚታየኝ እኔ በቃ ለኤዱ አድርሱላት ወይ ነው ትግባ። ለኤዱ ትግባ። እኔን እውነትሻ ቆስታ እርግብ እና ቡራን ያለ ነው እና ዘለብሱ የሚል
ኦኬ እንድታቆብዬ ነው ዴቫ። ለማንኛውም እሺ ቶሎ ልናገርና እንትን ልበል። እንደምን ዋላችሁ እንደምን አመሻችሁ ሁላችሁም ሰላም ብያለሁ። እፎይ እንኳን ተወለድክልን የኛ ታላቅ ወንድማችን፣ አስተማሪያችን፣ መምህራችን። በእውነቱ ካንተ በጣም በጣም ብዙ ነገር እስካሁን ተምረናል። ከዚህ በላይ እንግዲህ እግዚአብሔር አምላክ ከእውቀት ላይ እውቀት ከጤና ላይ ጤና ከእድሜ ላይ እድሜ ያድልልን ይጨምርልን። በጣም ነው የምንወድ በእውነቱ በዚህ ዘመን እንግዲህ እንዳንተ ያለ ይህን ያህል መስዋዕት ከፍሎ ለእምነቱ የቆመ እንግዲህ እስካሁን አላየንም እና በጣም ነው የምናመሰግነው ላደረክልን ነገር። በጣም ነው የምንወድ ከአንተ ገና በጣም ብዙ እንማራለን ገና እና በጣም ብዙ ነፍሳትንም እንደምታድን እግዚአብሔር አምላክ ይርዳ። በጣም ነው የምንወደኝ። ብዙ መናገር አልችልም እና ቀጥሉ። ቆስጣና ኦሮነትሻ ሴቶቹ ምላሳቸው ላይ ትኩስ የተቀቀለ ድንች ይዘዋል ማውራት አንችልም የሚሉት እኔ ማቀው ሴቶች በፊት ወደኛ እንደሆኑ ነው ወይንስ እስልምና ላይ የሚሰሩ ልጆች ምላሳቸውን ቆርጠዋቸዋል? ለምኞታችሁ አመሰግናለሁ። አረ ምላሴ ምንም ነገር አላዘኝም። ማውራት አንድ 10 ደቂቃ ምናምን ፈቀደልኝ። ዴቫ ሰው ምናምን አለ ቶሎ ተናግራችሁ ውረዱ ምናምን ብለህ እንዳታስጨንቀኝ። ልጀምር እንግዲህ ካላለቀብሽ እንግዲህ እስኪ ምን ማለት ነው? የእሱ ዕለት ያልቅብሻል ተናግረሽ ነው ምናምን እያልከኝ ነው? አልገባኝም። እንዴ የህይወት ታሪካችንን የህይወት ታሪኬ ልዘረዝሪ ነው? አልሞትኩም። የህይወት ታሪኩን በፍጹም ያው ዶክመንታሪ ሰርታ መታ ይሆናል እሷ ነገር መረጃ ሰብስቤ ሊሆን ይችላል። ግን እንደዛ አይነት ምንድነው ፕሬሽስ የሆኑ መረጃዎችን ዝም ብዬ እዚህ ሶሻል ሚዲያ ወይም ላይቭ ሴክሽን ላይ ዝም ብዬ የምለቅ አይነት ሰው አይደለሁም። ካደረኩም በደንብ እንትን ከፍ አድርገ ነው ዩቲዩብ ስትሪም ላይ ነው የሚለቀቀው እንጂ እዚህ ላይ አይደለም። ኤኒዌይስ እፎይ አስጠፋኝ። የተረገምክ ቃልን ነው። እንኳን ተወለድክ፣ እንኳን አወቅን እና ያው ፓስት የር በጣም ላንተ ከባድ እንደነበረ እናውቃለን። ያንን ሁላ ግን ተቋቁመ አገልግሎትን ሳቀንስ እስከ ዛሬ ድረስ ታትረህ እኛንም ራስ በርትተ እኛንም አበርትተ በአገልግሎታችን እንድንቆይ ስላደረከን እውነት በጣም እናመሰግናለን። ዩ ጋይስ የምር እንዲህ ስንጠፋ ዞር ስንል ኢቭን ስልክ እንኳን ሳናነሳ ስንቀር ኢቭን ቼክ ራሱ የሚያደርገን እሱ ነው እና እዚህ ውስጥ ካሉት ደግሞ እንዳለ የት ገባችሁ፣ የት ወጣችሁ፣ ምን እያደረጋችሁ ነው፣ እንዴት ናችሁ ምናምን እንደዚህ ላይ እንደሚታወቅ አብሮ እንደሚያገለግል ሳይሆን አብሮ እንዳደገ እህትና ወንድም እንደዛ ነው። ለእኛ በተለይ ለእህቶች የዛን ያህል ነው በጣም ኬር የሚያደርግልን እና ለዛ እግዚአብሔር ያክብርልኝ። በጣም 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 አመሰግናለሁ። አንተ አስታዋሻችን ብቻ ሳትሆን መካሪያችን፣ ደጋፊያችን፣ አበርቻችን ይባላል ማለት ለማበርታት የሚያበረታን እና በጣም በጣም እዚህ ላይ እንደሚቆጠው ነው እንዳይመስላችሁ። በጣም በጣም ከልቡ ኬር የሚያደርግ የምር እጅግ በጣም መልካም ጥሩ ታላቅ ወንድም የምር እና ስላወቅን የምርም የባለፈውን አመትም አሁንም ወደፊትም እንግዲህ ከዚህ በላይ አንተን እየደገፍን አንተም እኛ እየደገፍከን መጪው ጊዜ ከዚህ በላይ የምታገለግልበት እንዲሆን እመኛለሁ እና እንኳን ተወለድክልን። እግዚአብሔር አምላክ የልቦናህን በጎ መሻት ሁሉ ይፈጽምልህ። አንድም ይሄ ቀረብኝ የምትለው ነገር በልብህ ሳይኖር ሁሉ ያሰብከው ያቀድከው ነገር ይሳካልህ። በጣም እንወድሃለን። ረጅም ዓመት ረጅም የአገልግሎት ጊዜ ይስጥልን። አመሰግናለሁ። ምን አገባችሁ 5 ደቂቃ ግን ተጠቀማችሁ እያላችሁ የምጽፉ ሰዎች ሚዩት ላረግ ነበረ፣ አስጠፉኝ። ከዚህ በላይ ልናገር ነበር። ቦስ ገና ነሽ ገና 5 ሰከንድ ማለታቸው ነው። አስጨነቁኝ እኮ ነው። አስጨነቁኝ። እኔ በጣም ብዙ
ብዙ ነገር ነበር ለማውራት ያሰብኩት። ኤኒዌይስ እድሉን ስለሰጣችኝ አመሰግናለሁ። ቦልክ ያለሽ በነገራችን ላይ አውርተሽ እንደጨረሽ በብሎክ ነው የምሸኝሽ። ቶሎ ጨርሽ። ምን ይኸው እውነት ሰው እውነት ሲናገር አይወዱም እዚህ አብዛኛውን ሰው ጊዜና እኔ እውነት ነው የተናገርኩት። እኔ ካሳለፍ ነው ነገር አንጻር ከነበርንበት አንጻር የምር አስተዋሽ አክባሪ እኔ እሱን የተናገርኩት። ግን ይኸው ቃል ምቀኛ ከሩቅ አይመጣም። ይሁን እኔ ብቻ ነው የምረዳሽ። ለዛ እኮ ነው አይ ኖ ላይክ እንዴት ብዬ ልግለጸው እኮ አሁን በጣም እኮ ከባድ አማርኛ የቁርአን ትርጉም ነው የሚመስለው። ነጥዬ አመሰግናለሁ። አወሳሰብኩት። አማርኛ አልገባ ብላቸው ነው አበሻዎች ናቸው ውጭ ያሉሽ በቃሽ ያሉሽ ካሉ። ኧረ እንደውም አንተ እንዲህ በደንብ ማውራት ጀምሬያለሁ እኮ። እውነት ነው። አላሻሻልኩም። እኛ ራሱ እኮ አንዳንዴ ምንድነው ፈረንጅ ሆኜ ነው ወይንስ እውነት አበሻ ሆና ነው እያልኩኝ እኮ አንዳንዴ ግራ ይገባኛል። ስንግባባ እያወራን እኮ ይሄ ራሱ አንድ በአንተ ጥረት ያገኘሁት አንድ መሻሻል፣ አንድ መቀየር ነው። ምንም ለማስታገር ነሸጥ ያደርገኝና በቃ ዛሬ ፈረንጅ ሆኛለሁ ምናምን ብዬ ሞቅ ካለኝ በኋላ መልሼ እሱ አበሻ ሆና ቢሆን ብዬ ደግሞ አስባለሁ። ከዛ ትንሽሽ እላለሁ። እውነት ነው። ኤኒዌይስ ጋይስ አመሰግናለሁ ሁላችሁንም። እንግዲህ እወዳችኋለሁ። ስላወቅኳችሁ ደስ ብሎኛል። ቦስዬ እንግዲህ ረጅም እድሜ ይስጥልን። አመሰግናለሁ። አንቺ ራስሽን ችለሽ ተናገሪ ናኑ። ያ እውነት ነው። ቴንኪው እናመሰግናለን። ለምኞትሽ ቴንኪው። እውነትሽ አጠፍታለች አሉ። ስለጠፋች እኮ ነው ታስታውሱኝ ምናምን ትላለች። ደግሞ ጠፍታ ማለት ነው። የት ሄዳ ነው? ጠሯት። ጎበዝ ልጅ ነች። አክቹዋሊ እውነት ሴቶች በተቻላችሁ መጠን አካዳሚክም እንደዛው ሄድ ስትሉ ማሰብ በደንብ ትጀምራላችሁ ማለት ነው። አሁን ችግር የሆኑት አብዛኛዎቹ ከ3ኛ ክፍል ያቋረጡ ተማሪዎች ናቸው የሚያስቸግሩት። እና የተማረ ሰው ሲሆን ጥሩ ፖዚሽን ላይ ሲሆን ማገናዘብ ይጀምራል። እንደመጣለት አያደርግም፣ እንደመጣለት አይናገርም፣ ሃይማኖቱን አያሰድብም፣ ጥንቃቄ ያደርጋል ማለት ነው። በአካዳሚኩም እየተማረ እንትን ሲል የሚያስከፋና የሚያስደስተውን ደግሞም ሃይማኖቱ ላይ ምን ማለት አለበት ምን ማድረግ አለበት የሚለውን በደንብ ማወቅ ይጀምራል። እንደዛ ማድረግ አለባችሁ እና በርቱ፣ ጠንክሩ። ጎበዝ እንዳሉ ሁሉ አንዳንዴ ደግሞ ሃይማኖትን ዝም ብለው ለማሰደብ እንትን የሚሉ አሉ። ምንም ያውቁት ነገር የለም። እንዳታስረዷቸው ምንም ያውቁት ነገር የለም። ይሁን እናስረዳ እንዳትሏቸውም ደግሞ ራሳቸውን የእውቀት ጫፍ ሊያስቀመጡ አይነት ስታፍ የተቀመጡ ስላሉ በተቻላችሁ መጠን ተማሩ። ፊደል መቁጠር ጥሩ ነው እና መማር አለባችሁ እና ጨረሳችሁ አይደለ? እርግብ ታውራና በቃ ጨርሱ። እርግብ ምናምን ጠቅላላ አድርጎ ፈጠን ስናዳችሁ ትላለህ። ኧረ እናንተ ሰዎች ወንዶችም እንኳን አደረሳችሁ ይላሉ እንዴ? እኔ እርግብን ከተቀበልኩ ወንዶቹ ምን አባቱ ነው እንኳን አደረሰ የሚለኝ? በውስጥ ይበሉ ነው እንኳን አደረሰ ለማለት በቃ እየሄደ ከሆነ ካልሰማ ኮብልስቶን ታነሳና ጀርባውን ትለዋለህ። ምንድን ነው አልሰማ ብለህ ነው እንኳን አደረሰ ሃፒ በርዝዴይ ደም እየፈሰሰ ሃፒ በርዝዴይ ምን ስትባክን ደም ባንክ ትሰጣለህ። እንዲሁ ከሚፈስ እዛው ኮካ ትጋበዛለህ ይላል። ሶሲ ያውሪ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ።
እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። በጣም ነው የምከብር። እግዚአብሔር አምላክ እድሜና ጤና ይስጥ። ክርስቶስን ማገልገል መታደል ነው። በክርስትና በዚህ ሰዓት ብዙ ሰው ባልሆነ ነገር ነው ህይወቱን አሳልፎ የሚሰጠው የሚጠፋ። ነገር ግን አንተ ስለ ክርስትና ስለ ክርስቶስ ነው ህይወትህን አሳልፈ ሰጥተህ እያገለገልክ ያለኸው። ስለዚህ እግዚአብሔር አምላክ ረጅም እድሜና ጤና ይስጥ። በጣም ነው የምወድ፣ በጣም ነው የማከብር። ሃፒ በርዝዴ ብያለሁ። እኔ ከዚህ በላይ መርቃት ምናምን አልችልም። እንግዲህ ይቅርታ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በርታልኝ፣ እድሜ ይስጥ ጌታ እግዚአብሔር። ሁሌ ጸሎቴ ነው። ጸሎት ሳደርገው ሁሌ በጸሎት አስታውሳለሁ ወንድሜ። በርታልኝ። ሃፒ በርዝዴ ፎይ። እናመሰግናለን። እርግብም ጎበዝ ልጅ ነች፣ ቆየች እስልምና ላይ ከቆዩት ውስጥ ነች። እንዲያታደርጉ እያለች ሼፕ ካደረገችን አንዱ እርግብ ነች። እዚህ ቤት አትግቡ፣ እዚህ ቤት ግቡ፣ እንደዚህ በሉ፣ እንደዚህ አታደርጉ ምክር ስትሰጠን ከነበረች ነች። አሁን መልሰን እኛም ምክርም እየሰጠናል ነው። ምክር ቀድማ የሰጠችን ጋይድ ያደረገችኝ ኦልሞስት እሷ ነች። እሺ እናመሰግናለን። ስለዚህ ሰዓታችንን በጣም እንትን ስላለ አሁን ወደ ፕሮግራማችንን እንቋጫለን። በድጋሚ ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። እንዳያችሁ ገብታለች አንድ አለች አስገብቻታለሁ። ጨልሟል እኔ ጋ። እቺኛ ካላወሩት በቃ ምላሷንም አልችለውም ትገለኛለች። እና ሻሉት እንግዲህ ስክሪንሾት እልክልሃለሁ ወይ በቴሌግራም እንዲታይ። እሺ በቃ እንደዛ ይሻላል። ቀጥልሽ። እሺ ይታለ ግን እኔ ራሱ እፎይ የሚባል አይታየኝም። እኔ ጋር የሚታየኝ የፕሮፋይል ታውቂያለሽ፣ ራሴን ማለት ነው ናኑን አድርጌ ነው እየቆጠርኩ ያለሁት። የምር ነው እላችሁ፣ ናኑን ራሴን አድርጌ ማለት ነው። ከዛ ከሆነ ጎን ነኝ እያወራሁ ቅድም ስታወራ እፎይ እንዴት ዋልክ? እንዴት ዋላችሁላችሁ? ሰላም ብያለሁኝ። ታላቁ አንበሳ እንዴት ነህ? ሰላም ነው። አነ ዘክርስቶስ ነሽ እንዴ? አዎ ነኝ። እና ለለማን ይሆናል ስምሽን ቀይረሽ ነው? አዎ ስም እንቀይራለን። እና እንኳን ተወለድክልን። በጣም ደስ ብሎናል በመወለድ። ነው የሚባለው እንዴት ነው የሚባለው? እኔ እንጃ። በትግርኛ በሲ እሺ እንኳን ተወለድካልና እግዚአብሔር አምላክ ዘመንካ ህይወትካ ሐሳብካ ሁሉ ይባርክልካ። እግዚአብሔር አምላካችን በምታስበው በምትሰራው ሁሉ ይባርክልህ፣ በፍትህ ይቅደምልህ፣ ክፉ ካንተ ይሰውረው። በጣም እንወድሃለን። እውነት ለመናገር በተለይ እኛ ሴቶች ትግርኛ የምንናገር አለን ትንንሽ ልጆች እና አንተ ጋር እዚህ እየመጡ የሚማሩ ታብታብ እያደረጉ ብዙ የነቁ አሉና በእነሱም ስም በጣም አመሰግናለሁኝ። እግዚአብሔር አምላክ አገልግሎትን ይባርክልህ። በጣም እንወዳችኋለን። እሺ እናመሰግናለን። እኛም እናመሰግናለን። መልካም ስለተመኛችሁልን ሁላችሁንም አመሰግናለሁ። ታችሁት ግን ገብተው የምር ተበሳና ሰዎች አሉ ሀሳባቸው ገልጹ ደስ ይለኛል በእውነቱ ሰዓት ካላችሁ። ግን እኔ ከወዲሁኑ ታላቃችን እንኳን በዚህ ምድር ላይ ነገስክበት እና ደግሞ አነገሳችሁት እንዳይሉ ደግሞ እና በልባችን የነገስክ ስለሆንክ ምድር ላይ ነገስክ አነገስክ ለአንተ ጥቅም የለውም። ዋና ነገር ከልባችን ነው የምንወድህ፣ ከልባችን ነው የምናመሰግነው። በእውነቱ ለመናገር እንኳን ተወለድክ፣ እንኳን ወደዚህ አስጨናቂ የሆነች ዓለም ላይ እንኳን በሰላም መጣ። በዚህ ጊዜ በእውነት ለመናገር እኔም እዚህ ቤት ያለችው ልጅቷ አንዷ ተመሳሳይ ነው እንትናችሁ በርስቴያችሁ፣ እኔም ቤት እዚሁ በርስቴ ነው
እና በስልክ ዩኒቨርሲቲ ነው በቤት ዩኒቨርሲቲ ነው የትኛውን ላክብር ግራ ገባኝ እኮ። እና እንኳን ተወለድክ ላንተም አንተን የወለዳች ማህፀን እጅግ ብሩክ ናት በእውነቱ ለመናገር ማለት ነው። እና እግዚአብሔር አምላክ ለዚህ ዘመን ዋሽቶሃል፣ ተጠቀምበት። እኔ የምመኝልህ ቤት፣ መኪና ምናምን ነገሮች ተራ ነገሮች ናቸው። ነገ ተነገ ወዲያ የምናገኛቸው ነገሮች የሚጠፉ ነገሮች ናቸው። እና እኔ ግን የምመኝልህ የዘላለም ህይወትን ነው። ጌታ አምላክ እግዚአብሔር እንደ ተስፋው ቃል ለቃሉ ታማኝ ስለሆነ ነው። ያው ተወልጄ አድናችኋለሁ ባለው መልኩ ተወልዶ መዳንንና በቃሉ መሰረት ላይ ያው የዘላለም ህይወት አግኝተን ሁላችንም በቤቱ በምንናፍቃት አይን ያላየ ጆሮ ያልሰማት የሚለውን ያንን መንግስት እንድንወርስ ሁላችንም እጅ ለእጅ ተያይዘን በቃ እኔ ምኞቴ አብረን እንድንተያይ ነው ሰማያዊ ቤታችን ላይ ማለት ነው። እና ያ ነው ምናፍቀው ማለት ነው። በቃ ዋናው እዛ ላይ ጫፍ ላይ እዛ ላይ ነውና ለፍተን ውጤታችን ከንቱ እንዳይሆን እንዳንወርቅ ደግሞ መጠንቀቅ አለብንና እንኳንም ተወለድክልን ወንድማችን ታላቃችን። እድሜ ጤና ይስጥህ። ዋናው እሱ ነው። በምድር ስትኖር በእድሜ ጤና ይስጥህ። ጨምሮ የማሳላ እድሜ ይስጥህ። ደግሞ አግባ፣ ካላገባህ ደግሞ ውለድ። ደግሞ አንተን የመሰለ ደግሞ ድንቡሽቡሽ ያለች ልጅ ደግሞ ወንድ ለዛው ይስጥህ። ያላገባችሁ አይናችሁ ጣል አድርጉ። ትቆያለሽ። አንተ እኮ በጣም ጠላት እኮ ነው። አሁን ማግባት ላይ ሲመጣ አንተ ችግር አለ ለመናገር ሚውት አድርግ። ቤዛ ትችላለሽ እንዴ? ላይ ሲመጣ ተመልከት። ቤዛ ትችላለሽ እንዴ? እኔ የፓምፐርስ እችላለሁ። ናኑ የሆነ ነገር ትችላለች። ችግር የለውም። ዋናው ነገር ውለድ፣ ክበድ። ወንድማችንን ውለድ ክበድ። ለወንድ አይባልም፣ አንቺ ለሴት ነው የሚባለው። ማን ያለው ወንድ ልጅ አንቺ አርግዞ ይወላል እንዴ? ምን ነው? በጋራ ነው የሚባለው እና በጋራ ነው የሚባለው። ውለዱ ክበዱ የሚባለው አንድ ላይ ነው አይባልም። አንቺ ምን ሆነሽ ነው እንዴ? ሳያገቡ ራሱ አግቡ ብሎ መምከር አይከብድም እኮ። ሳያገቡ አግቡ ብሎ ያም ተነስቶ ደግሞ እጁ ሰንዝሮ ታላቃችን የሚለኝስ ነገር ታዲያ እውነት ታላቅ አይደለህም? ታዲያ ካላየን አናምንም። አዳሜ እድሜሽን ደብቀሽ ፕሮፋይል ደብቀሽ ታላቃችን ነው፣ ደስ ይላል። ኦፍኮርስ ታላቃችን ነው ወንድማችን። አሁን እንደው እኔ የስንት ዓመት ታናሽ ይሆናለሁ? እንዴት ትቀልዳለህ? እውነት ነው። አንድ 10 ዓመት ታናሽ። ልክ እውነት ነው። ማመን ነው። እኔ አሁን ስንት ዓመት እንደው ታውቃለህ? አትንገሪኝ። 23 ነው። ኧረ ችግር የለብኝም። ምን እድሜ ላይ 23 ነው። ተይው 18 ዓመቴ ነው። ገረለ ወድ ቅዳሜን አንቺ ሳቆጥረ ቀለበት ካሰረች ነው 18 ዓመት አንተ በቃ ሰይፋለሁ። እንኳን ተወለድ። ለማንኛውም ከፈለጉ ታች ያሉ አንዳንድ ቁጥር እየጻፉ ቢገቡ ደስ ይለኛል። በእውነት ታች ያሉ እድል ያልደረሳቸው ሰዓት የለም ቤት ሰዓት የለም እና አሁን ራሱ አንቺ አስረዝመሽብናል እና ስልኬ ምን ትልል ነው ማብራትም የለም እና ያቋርጥባቸዋል እና ቶሎ ብለን ሀሳባችንን እንጠቅልል። ለምን ቆርስ እኮ ነው ቤትሻ። እኔ ግን ቅሬታ አለኝ። እድሜው አልተነገረንም እኮ ጋይስ። ምንድነው እድሜው? ኢንቦክስ ይደረግላችኋል። እሺ ስለነበረን ቆይታ እድሜው አይታወቅም። አዎ ጨርሰናል። ቤትዬ ስለነበረን ቆይታ ጊዜ ይስጥልን፣ ጊዜ አክብረልን፣ እናመሰግናለን። በድጋሚ ይሄን የመሰለ ቀን ይሄን የመሰለ ውሎ የመሰለ ፕሮግራም እንዲኖረን ለሀሳባችሁ ላዘጋጃችሁ እህቶቻችን፣ ወንድሞቻችን ከምንም በላይ ከልደቱም ከምንም በላይ አላማችሁ፣ ሀሳባችሁ እውነትም ያንን መመገባችሁ የመገባችሁትን እንደዚሁ ለአረጋውያን ለህፃናት መድረስ የሰጣችሁትን የተካላችሁ እጅግ ብለን አድርገን እናመሰግናለን፣ እንወዳችኋለን ለማለት እወዳለሁ። የዓመት ሰው ይበለን።
ወንድማችን ቦስ ብሮ ትላለህ እንግዲህ እኔ ሶስቱም ማለት ትላለህ እና እንወድሃለን፣ እናከብራለን። እንኳን ተወለድክልን፣ እናመሰግናለን። ቀሪው ዘመንህ ከዚህ የበለጠ መሰራበት ያድርግልህ። ሁሌም ብርታታችን፣ ሁሌ ጥንካሬያችን። ለእኔ ስፔሻሊ ብርታቴ ነህ፣ ጥንካሬ ነህ። ያንተ ወኔ ሁል ጊዜ ይጋባብኛል። እዛ ሁሉ ጩኸት ውስጥ ምንም ነገር ባልነበረበት ነገር ውስጥ የነበረ ወኔ፣ የነበረ ብርታት፣ የነበረ ጥንካሬ ሳስበው ለሃይማኖት ያለ ቅናት፣ ያ ሁሉ ነገር በጣም በጣም የሚደንቅ ነው እና የሆነች እንትላለች ካስታወሳችኋት እፎይ እየተናገራት እኔ በዚህ ድምፅ እኮ ባነበው ይደብራል ብዬ ነው እንጂ የሮሜ መልእክት ላይ ምዕራፍ 8 ቁጥር 35 ላይ የልብ የምታጸና ቃል አለች። እኔ እንደውም ከእስልምና እንደመጣ ሰው እንዴት እንደሚያበረታ ልነግራቸው አልችልም። ከክርስቶስ ምን ይላል መሰላችሁ? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኋላኛውም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል እና ይሄ ቃል እኔ ሁሌ ያበረታኛል። እስልምናው ሲሰሩ ዛቻ አለ፣ ገላለሁ፣ ቤተሰብ ልታጣ ትችላለህ፣ ገንዘብ ልታጣ ትችላለህ፣ የነበረህ ነገሮች እንዳለ ነገሮች ልታጣ ትችላለህ እና ነገር ግን ስጋዊ ነገሮችህን ሊነኩት ይችላሉ። መንፈሳዊ ነገርህን ግን አይነካም። ክርስቶስን ግን አይነጥቀም እና እቺ ቃል ሁሌ ታበረታኛለች። እቺን ቃል ደግሞ ማለት ቃሉን አንብባችሁ ብዙ ጊዜ ማታስተውሉት አይደለ? እንዳያስተውሉ ያደረገኝ ይሄን ቃል ትዝ ይለኛል። ሲያነቡ ደግሞ እፎይ ደግሞ በጣም ነው የመሰጥበት። ረጅም ጊዜ ቪዲዮ ነበረኝ እና ሰማዋለሁ። ሁሌ የሆነ ነገር አፕል ሲሆን ሰማዋለሁ እና ይሄ ምንድነው የሚያጠነክራን ነገር ነው። ዳ ከጎን የሆነ እነዚህን ነገሮች ቃላትንም እየመገብክ ስቆጣ እየመከርክ በነበረችን በዚች አጭር ጊዜ ውስጥ እንደው ረጅም ሲማኝ ድረስ እና ለወንድምነትም ለታላቅ ወንድምነትም ለጓደኝነትም አመሰግናለሁ። እንኳን ተወለድክ፣ 1000 ዓመት ኑርልኝ። ቴንኪዩ። አስረዘምኩት አለ ራሴ ሲሆን ትላለ አይ ቴንኪዩ። አንተም ይህንን ሆስት በማድረግ እናመሰግናለሁ። ያው የእሱም ባይዞ በቅርብ ነው ካለፈ ወር ምናምን እና በጣም አመሰግናለሁ። አንተም እንኳን በዚች ወራት ውስጥ ጀማውን ተቀላቀልክ። ለነገሩ ተርታውን የተሰለፍ ነው ከስር ቤላም አንድ ጀማ ነች፣ እዚሁ ወር ውስጥ ነች እና ጥሩ ነው መሰለኝ መወለዳችን። አይከፋም ለሙስሊሞቹ ማለት ነው። ለሙስሊሞቹ አይከፋም። ቃልም ከእስልምና እንደመምጣቱ ጎበዝ ልጅ ነው። ሀምብል ነው ደግሞ የሚባለውን የሚሰማ የሚታዘዝ፣ በዚሁ ደሞዝ እየበሉ አገልጋይ ተብለው በማይሰሩበት ላይ ጊዜውን ሰጥቶ እንቅልፉን አጥቶ የሚሰራ ልጅ ነው። ባይዘው ቃል ከኛ በላይ ረጅም ሰዓት ወስዶ የሚሰራ ልጅ ነው። እኛ የተወሰነ ታይም ገባ ብለን ልንወጣ እንችላለን። ረጅም ሰዓት ወስዶ የሚተኛ ነው የሚሰራ ነው ሰው እና እናመሰግናለን። እናንተም በርታ፣ እግዚአብሔር በነገሮች ሁሉ ያግዝ። አሜን አሜን አሜን። ሊዘጋ ሲል በራ ኮክቶ የገባ የመጨረሻ እንግዳ አለ እና አናባረው ነገር ደረሳ ነው ስላለ እንዳንቀበለው ምን ይሻላል? ይቀጥሉ። እሺ ደረሳችን ኡስታዝ ይቅርታ ስላለ የአንተ ጊዜ ሲሆን የሆነ በጣም አስረዘምከውና የኔ ደቂቃ ሁሉ ተበላኩ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ፎያችን እንኳን ተወለድክ፣ እንኳን ወደዚች ዓለም መጣ። በእውነት ምን ኮራብህ ወንድማችን ነህ። የእውነት በጣም ብዙ ብርታትን አይቻለሁኝ፣ በጣም ጠንካራነትን አይቻለሁ ከአንተ። ጌታ እግዚአብሔር ነገር ሁሉ ያግዝ፣ ያጠንክረህ፣ ከዚህ በላይ የምታገለገልበትን ጸጋ እድሜ ያድልህ አምላካችን ቅዱስ እግዚአብሔር። ጊዜ አላረዝም። ታች ላይ አይ ቲንክ ሰዎች አሉ። አንድ ሰው አለ ልግባ እያለ ገስት የላክ መሐመድ ናስር እንኳን ተወለድክ ይል መሰለኝ። መሐመድ
እንግዲህ እንዲህ ያለ እንትን ልልና አስገባሽ በቃ እና ሰዓት የለንም። ቶሎ በፍጥነት እንትን እንበልሽ። ኧረ እየቀለድኩ ነው። ሙስሊም ነው። ሙስሊሞች ሁሉ ገዝት ልከዋል እንኳን ተወለድክ ለማለት መሰለኝ። ኦኬ ያው በጣም ብዙ ሰው ነው የላከው እና በውስጥ ላኩለት። መጨረሻ ላይ ቀርታ ጠይቃለሁ ብዬ ነው ስዘጋው። ላላስገባናችሁ ገዝት ልካችሁ ላልተቀበልናችሁ እህት ወንድሞች ሙስሊሞችንም አይቻሉ ከእስልምና የመጣችሁ እንግዲህ ሁሉንም ማስተናገድና ሁሉንም እንትን ማድረግ ስለሚከብድ ነው። እንኳን ተወለድክ ብላችሁ በውስጥ ቴክስት ልታደርጉለት ትችላላችሁ። ካለን ከጊዜ ጥበት አንጻር ነው። በተቻለን አቅም ለማድረግ ሞክረናል እና ተረዱን፣ ይቅርታ እንጠይቃለን። ለዚህም መሐመድ ይቀጥልና ቀጥታ በቃ ዘግቼ ይወጣል። አይ ቲንክ 3% ምናምን ያለው ሊዘጋባችሁ ይችላል እና ተፈጠን አድርጉት። አለን ወንድማችን እንዴት ነው? ሰላም ነው? ሰላም ነው። እኔ ለማንኛውም እዚህ ቤት ገስም ሆኖ እፎይም በማድነቅ አደንቀዋለሁ። እፎይም ማለት ነው እየተደማመጠን ነው እየተደማመጠን ነው። እናመሰግናለን ወንድማችን። ግን አንድ ነገር አርፍጄ ስለገባ ይቅርታ። ግን ችግር የለም እና አጀንዳውንም አላወቅኩም። አሁን እፎይ እሱ ፔጅ ላይ የእሱ ቻናል ላይ ምን እንዳለ አላወቅኩም። አርፍጄ ነው የገባሁት። ለምሳሌ ዛሬ ዓርብ ነው። ትንሽ ኦቨርታይም ስለነበር አርፍጄ የገባሁትና አጀንዳውን መስማት ይቻላል? አጀንዳው ዛሬ የሚገርምህ ራስ ምታት የሆነው እፎይ ወደዚች ምድር የተቀላቀለበት ቀን ነውና ብዙዎች የረገሙት ነው፣ ደግሞ ብዙዎች ደግሞ የሚያመሰገኑበት ቀን ነውና በእኛ በአመስጋኞቹ ዘንድ እግዚአብሔርን እያመሰገንን ነው። ይህን ወንድማችን ስለሰጠን ተመስገን። ሁላችንም እናመሰግናለን። መልካም እናመሰግናለን ወንድማችን። አጀንዳውን አሁን እንዴት ነው? ታይም አላ ጊዜ ያላችሁ ወይስ በቃ ልትወጡ ነው? ከላይ ልንጨርስ ነው። ሌላ ጊዜ ስንገናኝ እንቀጥላለን። ማሚ እሺ። ለማንኛውም በቃ አመሰግናለሁ። ለማንኛውም ማስተናገዳችሁን በክብር አየዋለሁ። በጣም አክብራችሁ እንዳስተናገዳችሁ እኔ ደግሞ የእናንተ አድናቂ ነኝ። አመሰግናለሁ። ቀጥሉ እናንተ ስራችሁን። እሺ፣ እናመሰግናለን ወንድማችን። እግዚአብሔር አምላክ ቀጥተኛው መንገድ ለሙስሊሞችም ልክ እንዲሁ እንዲመራችሁ የእግዚአብሔር ልጅነትን ደግሞ አግኝታችሁ የእናንተም ልደት የምናከብርበትን ቀን ይስጠን። እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። እሺ፣ መልካም ቀን፣ መልካም ቆይታ ይሁንላችሁ። ሁላችሁንም ወዳችኋለሁ። ክርስቶስ ፍቅር። ቻው። መልካም ቀን። እናመሰግናለን ኡስታዝ ሁላችሁንም። እንደ እፎይ ጓ ካላሉባችሁ አትወጡም እንዴት ትላለህ? እኔ ከፍታለሁ ምናምን ብቅ በሉ፣ አንዳንድ ነገሮች እናወራለን። በቃ መልካም ጊዜ ይሆንላችሁ። አንወድም ትላለህ። አንቺን እኔ እውነት አንቺን ላግኝሽ እንደምወድ ታውቃለህ። ኧረ አሁን አሰክሽኝ። በውስጥ ነው የምናወራው።